የሮጋሪ ቆርጥ ድረስ ኢንተርኔት ላይ ለምን ታደርሷታላችሁ? ለምን ፕሮቴክት አርጓታ ያቅም ሲቱዱ ይቦኔ ሲቱዱ አናዶዶ ይቦኒው ሲቱዱ ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች ግን ሞር በጣም ቆንጆ ነች። ዛሬ ታይ አታይብኝ እንዴ? በነገራችን ላይ ጁራም ጋይስ ዋምት ባይና ይቡ ሆኒዬ ነፍስ ይማር የኔ ቆንጆ። አሁን ላይ ያዩት ቪዲዮ ነው እውነት አላየሁትም ነበር። ነፍስ ይማር የኔ ናት። በጣም ይደብር በጣም ያሳዝን ነገር ነው የሰማሁት። አሁን ቦኒ ትባላለች። እዚህ ቲክቶክ ላይ ከ800,000 በላይ ፎሎወር ያላት እና የተለያዩ ኮንተንቶችን ክሬት በማድረግ ነው የምትታወቀው። እና እዚህ እድሜ ህይወት መጥፋት ማለት በጣም ልብ የሚሰብር ነገር ነው። እኔ በህይወቴ እንደዛሬ ደንግጬ አላውቅም። አዝኜ ውስጤን ተሰብሮ አያውቅም። ሶሻል ሚዲያ ላይ ኮሜንት ላይ በተለያዩ ነገር ላይ የምትጽፉ ሰዎች አሁን ምን ተሰማችሁ? ታዋቂዋ ቲክቶከር ቦኒ ራሷን ማጥፋቷን ቀደምዬ መረጃውን አድርሻችሁ ነበር። ታዲያ ቦኒ የተለያዩ ስራዎችን በመስራትና በእህታችን ህልፈት ብዙ ሰዎች ልባቸው ተነክቷል። ማጎቹን እንንዳ ምርከናየር ሶባ ጀቻን ተወረ ሁንሳ ምርከናየር ሰዎችም አዝኗሉ። ግን እንዲህ አይነት ያደረጋችሁ ሰዎች ምን አይነት ስሜት አሁን እየተሰማችሁ ነው? ሲቱዱ ይቦኔ ሲቱዱ አናዶዶ ይቦኒው ሲቱዱ። ሰላም የሃናኒ ቲቪ ተመልካቾቻችን እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መተናል። ውድ ቤተሰቦቻችን ዛሬ መጣሁት የተለያዩ ፖለቲካዊና ማህበራዊ ጉዳዮች ላይ ላወራችሁ አይደለም በዚህ ስፍራ ላይ ተገኘሁት። እንደምናውቀው ትላንትና በሰማነው ዜና ላይ የብዙ ኢትዮጵያውያን ልብ ተሰብሯል። በእህታችን ህልፈት ዙሪያ ላይ በጣም ማየውን ነገሮች ማየውን ግርታዎች ተሰምተዋል። የሮጋሪ ቀባዳ ጀቸን ቀቡ በቃ አናፍኩን ጉያ መዱማቲ ጉያም በቆና ኮስ ሀረዳ እስንጃለዳ የሮጋሪ ቀባዳ። በተለይ ሶሻል ሚዲያ ላይ በጣም ብዙ ሰዎች እንዳዘኑና ብዙ ማንጠብቃቸው አይነት ሰዎች ሶሻል ሚዲያ ላይ የተነጋገሩበት ይገኛል። በጣም ይደብር በጣም ያሳዝን ነገር ነው የሰማሁት። አሁን ቦኒ ትባላለች። እዚህ ቲክቶክ ላይ ከ800,000 በላይ ፎሎወር ያላት እና የተለያዩ ኮንተንቶችን ክሬት በማድረግ ነው የምትታወቀው። እና ዛሬ ላይ እንግዲህ የተሰሙ እየወጡ ባሉ መረጃዎች መሰረት እንግዲህ ራሷ እንዳጠፋች ተነግሯል። ይህንም ያደረገችበት ምክንያት እዚህ ሶሻል ሚዲያ ላይ እየደረሳት ባለው መጥፎ ኮሜንት ኔጌቲቭ በሆኑ ነገሮች እንደሆነ ተናግራለች። ይህም ቪዲዮ እንግዲህ በኦሮምኛ ያስተላለፈችው መልእክት ሲሆን የደረሰባት ያለውን ነገር ብቻ በአጠቃላይ ያለችበትን ሁኔታ የተናገረችበት ቪዲዮ። እናም ሰዎች የተለያዩ ሰዎች ኔጌቲቭ የሆነ አሉታዊ የሆነ ያው ስድቦችን ያው ሶሻል ሚዲያ ታውቁታላችሁ ሶሻል ሚዲያ እንደዚህ ነገሮችን ኮሜንት ላይ ከዛ በተጨማሪ በውስጥ መስመርም ያደረሷት እና ያንን መቋቋም አቅቷት እንግዲህ ራሷን አጥፍታለች። ሶሻል ሚዲያ ቀልድ አይደለም። ሰዎች እንደዚህ ነገር ስራዬ ብሎ ለስድብ የሚገቡ ሰዎች አሉና እንደዚህ የምታደርጉ ሰዎች የምር በቃ አስቡት። ለእንደዚህ ነገር የገፋፋችኋት ሰዎች ትክክል አይደለም ማለት you have to live with it። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የምትሰሩ ሰዎች መናገር የምፈልገው ምንድነው አንዳንድ ሰዎች ፐርሰናል አይደለም እናንተ ጋር አይደለም ጸባቸው በቃ በራሳቸው ደስተኛ ያልሆኑ ሰዎች አሉ እዚህ መቶ ሪፍሌክት የሚያደርጉ እና ሶሻል ሚዲያ ላይ ኮንተንት ክሬት የምታደርጉ ሰዎች ሁሉንም ነገር ፐርሰናል አትውሰዱት። እንደዚህ አይነት ነገር ያጋጥማል። ስፔሻሊ ኮንተንት የምትሰሩ ሶሻል ሚዲያ ላይ ወጣችሁ ሰዎች ካላችሁ የብዙ ሰው ሐሳብ ነው ያለው የብዙ ሰው ሐሳብ ነው የሚንጸባረቀው። እንደዚህ አይነት ነገሮችን ወደ ውስጥ ይሄ ዶንት ቴክ ኢት ፐርሰናል ዶንት ኢንተርናላይዝ ኢት ወደ ውስጣችሁ አትውሰዱት። በቃ ያጋጥማል። ዛሬ ጥሩ ልትባሉ ትችላላችሁ፣ ነገ መጥፎ ልትባሉ ትችላላችሁ። እናም እዚህ ቪዲዮ ላይ እንግዲህ መልእክት ባስተላለፈችበት ላይ ለሁላችሁም ይቅርታ አድርጌያለሁ እናንተም ይቅር በሉኝ ብላ መልእክት አስተላልፋ ነው እንግዲህ ራሷን ያጠፋችሁ። ለቤተሰቦቿ ለወዳጅ ዘመዶቿ በሙሉ መጽናናት እንመኛለሁ። ታችን ቦንቱ እንደምናውቀው ሶሻል ሚዲያ ላይ በጣም ተጽዕኖ ፈጣሪ ከሚባሉ ቲክቶከሮች ወይም በኦሮሞኛ ይዘት ከሚሰሩ ሰዎች በጣም ትልቋና አንጋፋዋ ናትና ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች ግን ሞር በጣም ቆንጆ ነች። ዛሬ ታይ አታይብኝ እንዴ? አይደብርሽም እንዴ? ሁለቱም ቆንጆ ናቸው። ሁለቱም ቆንጆ ናቸው። አክቹሊ እሷ ትበልጣለች ነው። አይ እኔ አሳነካታኝ። እሷም በጣም ታምራለች ግን ላይክ እሱም በጣም ቆንጆ ነው ለማለት ፈልጌ ነው። እሷ ትበልጣለች ግን እናመሰግናለን። አጠቃላይ አይ እሷም ታምራለች አክቹሊ እኮ ግን ራቼ ላይክ እሱም በጣም ቆንጆ ነው ለማለት ላይክ እንዴ ነው አሁን አንተ ሶሻል ሚዲያ ላይ በምታራምደው ቪዲዮ ላይ በመንፈሳዊም በስራ ቪዲዮዎች ላይ ብዙ ሰዎች ያቋጣል። ሁንዱራው መታቲ ዋዳ ቶኮ ወሊፍ ገላ ይንጀደ ማለተኒ ዋዳ ወሊ ገልቱ አቹማኔ ሰሞ ጃለለ ከሰን ይፍሰቱ ወሊፍ ይሳሜ ቦኒ ስማ ሰልፊዮ ብረኬስ ጃኮ ሲንጃላ ዳካጀቱ ቆፈን በርባዶር
riilii dhaayii jedhee iyyuu ilaaluun barbaada waan ta'eef amma carraa isiniin kennaan. Dargaggoo akka arsicha. Jalaa osoo ka'ee gaariidha. Waadaan sii galuun. Yoomiyyuu kan keedhaa. Joosiin jechuudha. Kan keeti waan ta'eef si jaallataa, si du'aa. Eenyuun iyyuu addunyaa kanarraa xarageen balleessan si fedhe jechuudha. Dhugaa irratti. Sin jaalladha immoo haadha warraa koo. Atanaaf haadha warraati. Atanaaf haadhadha. Atanaaf beektuudha. Waan hundumaa kooti. Ergansi argeen jireenya arge Waaqayyoon gaditti. Milkaa'een argansi argeen arge. Wanti waadaa sii galammoo amma lafeen koo caccabee rimmi nyaatutti kanuma keetii lafee kootu waa'ee kee haasaa kanaaf sin jaalladha. Anis baay'een si jaalladha. Waaqayyoon gaditti si dhabuun barbaadu. Si dhabees jiraachuu hin fedhani. Baay'ee si jaalladha. Atis beektaa lubbuu koo caalaatti si jaalladha. Karaa keenyatti dhufnaan immoo eenyuu ishee iyyuu hin dhiisan. Kanuma. Wayyuudha koo. Jaakoo. Na Jaakoo sin jaalladha. Waggaa kuma naaf jiraadhu. Thank you. I love you. Kan yabbate. Wayyuu ijoollee anaan iltanii. አሁን ራሷን ማጥፋቷን ሰምተናል። ጀስት ራሷን የሚያጠፋችው ሶሻል ሚዲያ ላይ ተናግራ ነውና ጉያን ኩን akka dhuftu ergixeenyaan toreani. Kanaafiyyuu anaan amma jireenyi nagayeera. Hojjedhees jireenyaan jiraadhus argeera. Warri isin gadhiisiise dhiifama. Maatiin koo, obboloonni koo, hiriyoonni koo hundi keessan dhiifama guddaa naa godhaa. Anaan kana booddee boqonnaa kan naa kennu hojii yookaan gaa'ela osoo hin taane kana booddee boqonnaa naa kennu du'a qofaadha. Kanaafiyyuu anis bakkaanii fidadhe deemaan jira waanta ta'eef isinin jaalladhaa. Yeroo gaarii turtii qaalii qabaadhaa. እንዲህ አይነት ቪዲዮዎችንም በኦሮምኛ ይዘት ባለው ቋንቋ ተናግራ ነው ራሷን የሚያጠፋችው። እንደምናየው ራሷን ስታጠፋ ገመድ አንጠልጥላ ነበር ቤቷ ላይና በዚህ ሞመንት ነው ራሷን የሚያጠፋችው የሚባሉ ብዙ ነገሮች አሉ። ግን ለዚህ ሁሉ ትልቅ መንስኤ የሆነው በጣም ትልቅ ራሷን ለማጥፋት ምክንያት የሆነው ሶሻል ሚዲያ ላይ በሚጻፉ ጽሁፎች ነውና የሚባሉ አይነት ነገሮች አሉ። አባዬ ጃኮ አትኮ ዘመድኩ በመሪንዳ ነው ብቻና ብቴ ኑ ሰው ምኛው ነው ሰጣር ሙዚና ብቴ ሰከነ ንጎ ነው ሰጣር ሙዚና ብቴ ሰከነ ንጎ ሰጣር ሙዚ ማንሲ ጎታ ሙዚና ማተጠብስቴሞ ብዩ አባጎ ሰጣር ሙዚና ብቴ ካሮን ንጎ ዘገና Jesus. Asila ligati. Nambitu. Simbita roba. Utanun nagavera namana kesa tidu binjela. Kolama. Gazanan nugu sagan. Kasetti darin bidu. Nugu. Isa tarmuzer badai. Lamanda wale kasetti sa siya jeruga. Guys, yes, na delivery dalla jajara. Ciao ka. Amma na alfani. Ada wala finjala. እኔ ፍቅር ታንክ ሶ ማች ነጋም ብላ ሶሻል ሚዲያ ላይ ኔጌቲቭ ኮሜንቶችን የሚሰጡ የተለያዩ በስድብም በመሰራቸው ስራዎች ላይ የማይሆኑ ነገሮች አይነት ኮንተንቶቿ ላይ የማይሆኑ አይነት ኮሜንት በመጻፍና የሷን አይምሮ በመመጥበጥ ነው ለዚህ ሁሉ ያበቋት። ዛሬ በሰማነው ልብ በሚሰብር ዜና የሶሻል ሚዲያ ውስጥ የቲክቶከር ታዋቂ ቲክቶክ ለመችው የእህታችን የቦኒ እልፈተ ህይወት ለሁላችንም አስደንጋጭ እንደሆነ ልናውቅ እንችላለን፣ እናስብ እንችላለን። ለምን ሆነ፣ እንዴት ሆነ፣ በዚህ ውስጥ እንዴት ልታልፍ ቻለች የሚለው ጥያቄም ለብዙዎቻችን መልስ የምንፈልግለት ሀሳብ እንደሆነ እንረዳለን። ከዚህ አቅጣጫ አኳያ ለሁላችንም ትምህርት እንዲሆን አንድ መሰረታዊ ሀሳብና ግንዛቤ እንድንይዝ ያስፈልጋል።
በተለይ በሶሻል ሚዲያ ውስጥ ያለን እጅግ ሚዛኑን ያልጠበቀ ቀረቤታ ወይም ዝምድና የሚያስከትለው መዘዝ እጅግ በጣም ከባድ እንደሆነ ልናስተውል ይገባል። ያለንበት ዓለም የዲጂታል ዓለም ነው። ከሶሻል ሚዲያ ወይም ደግሞ ከዲጂታል ወርልድ ውስጥ ራሳችንን ነፃ ልናደርግ የምንችልበት ጊዜ ውስጥ አይደለንም ያለ ነው። ሶሻል ሚዲያ የራሱ የሆነ ጠቀሜታ አለ። ነገር ግን ሶሻል ሚዲያ ወይም ያለንበት ማህበራዊ ሚዲያ አጠቃቀማችን ማያያዛችን በጥንቃቄ ካልተመራ በጥንቃቄ ካላደረግ ነው ዛሬ ምናልባት በእህታችን ላይ የደረሰው አይነት የህይወት አደጋ በሌሎቻችንም ህይወት ውስጥ በትንሽም ይሁን በብዙ ሊያጋጥመን እንደሚችል ልናስተውል ይገባል። ስለዚህ በዛሬ መልእክታችን ከሶሻል ሚዲያ ጋር ያለን ፍቅር በመጠኑ ዝምድናውን ደግሞ በሩቅ ማለት የሚያስፈልግ ይመስላል። ይህንን ስንል በማህበራዊ ሚዲያ ውስጥ ያለን ግንኙነት በጣም ሚዛናዊ ሊሆን ይገባል። ምክንያቱም ማህበራዊ ሚዲያ እያንዳንዶቻችን በቦሎቻችን በምንገባበት ሰዓት ላይ ሰዎች ራሳቸውን ከሌላ ሰው ጋር የሚያወዳድሩበት፣ አንድ ሰው የራሱን መልክ ወይም የራሱን የህይወት እይታና ብቃት ከሌላው ጋር የሚያስተያይበት፣ በቂ ምልከታና እይታ ከሌለው ደግሞ ራሱን የበለጠ ዳውን የሚያደርግበት መድረክ እንደሆነ ልናስተውል ይገባል። ስንቶቻችን በሶሻል ሚዲያ ላይ በምናደርገው በፌስቡክም በቲክታከርም ወይ ደግሞ በኢንስታግራምም በሌሎችም የሶሻል ሚዲያ ሀሳቦች ላይ ሀሳባችንን አስቀምጠን በቂ የሆነ ምላሽ ካላገኘን ምን አይነት ስሜት እንደሚሰማ ሁላችንም እናውቀዋለን። በቂ ምላሽ ደግሞ ስናገኝ ምን አይነት ስሜት ውስጥ እንደምንገባ እንረዳለን። በዛ ውስጥ ደግሞ ሰዎች የራሳቸውን ስሜት ይገልጻሉ። አንዳንዶች ገንቢ የሆኑ ሀሳብ ይሰጡናል፣ አንዳንዶች ደግሞ ገንቢ ያልሆኑ ሀሳቦችን ያካፍሉናል። ታዲያ በዛ ውስጥ የስንቶቻችን ስሜትና ሀሳብ የስንቶቻችን የህይወት ብቃትና ማንነት እየተጎዳ እንዳለ ቤቱ ይቀር። እንደምናውቀው ሶሻል ሚዲያ ላይ ብዙ የምናራምዳቸው አይነት ቪዲዮዎች አሉ። የስራም ሆነ በተለይ ከፋሚሊ ጋም ከቤተሰብ ጋም ከትዳር ጋም የምናሳያቸው ቪዲዮ ላይ የምንሰጣቸው ኔጌቲቭ ኮመንቶች ይሄው አሁን እንዲህ የአንድ ሰውን ህይወት አሳጥቷል። በውስጥ መስመርም በተለያዩ አንግሎች የምንጽፍላት ወይም የሚጻፍላት ጽሁፎች የአንድ ተጽዕኖ ፈጣሪ ወጣትን የአንድ ንጹህ ወጣትን ህይወት አሳጥቷል። እኔ በህይወቴ እንደ ዛሬ ደንግጬ አላውቅም። አዝኜ ውስጤን ተሰብሮ አያውቅም። ይታችን ራስን አጠፋለሁ ብላ ቪዲዮ ለቃ ራሷን አጠፋች። በጣም የሚያዛዝን ራሷ የማጥፋት ምክንያት ደግሞ እንደተባለው በሰው ኮመንት ሰው በጣም ሰድዋት ነበረ። እሷ ግን እኔ ከዚህ በፊት ፌስቡክ ላይ አያታለሁ። እሷ በጣም ጀግና የሆነች ሴት የእሷ ታሪክ ሰምቼ ማለት ነው ሌስትሮ ከመስራት ጀምራ ሁሉም ህይወት ስላ እያሸነፈች ጠንካራ ሴት ለሌላ ሴት ኤግዛምፕል መሆን የምትችል ሆና እዚህ ደረጃ ደርሳ ነበር። በቃ ሁሉም ነገር ትፖስት ነበርና ግን የኛ ሰው እንደኛ ሰው ክፉ ሰው የሰው ደስታ የሚያናድድ የለም። ግን ይኸው ዛሬ ራሳን አጠፋች። ምን እናንተ እሷ የምትሰድቡ የነበራችሁ ሰዎች ምን አገኛችሁት እንዴ? ምን ተጠቀማችሁ? ሻው እኔ እንደ ዛሬ ውስጤ ተሰብሮ አያውቅም በህይወት ዘመኔ። ማርያም በጣም አዛዘነኝ። ምን ማለት ራሱ እንዳለብኝ አላውቅም። ግን ሁላችሁም በተቻላችሁ መጠን የምታረጉት ነገር ሁሉ ሶሻል ሚዲያ ላይ አታምጡ። እዚህ አንዳንዶቻችሁ ደግሞ እዚህ ሶሻል ሚዲያ ላይ የምታዩት ሁሉ የሳቀ ሁሉ ደስተኛ አይደለም። እዚህ ጋር የምታዩት ሁሉ በጣም ስክሪፕት ነው፣ በጣም ድራማ የሆነ ቪዲዮ ነው እናንተ የምደርሳቸው እንጂ ሪል ላይፍ አይደለም። እና እሱ ማየታችሁ ተስፋ የምትቆርጡ ሰዎች ፕሊዝ ከሞታችሁ ራሳችሁ ነው የምታጡት፣ ማንም አይጎዳም። እና
ፕሊስ እንደዛ ባታረጉላለሁ። ቦኒ እግዚአብሔር ነፍስሽ በአጸደ ገነት ያኖርልሽ። በጣም አዝኛለሁ። በዚህ ሰዓት ላይ ምን ያህል ነው ቤተሰቦቻቸው የሚሰማቸው? ምን ያህል ነው ወዳጆቿ? ምን ያህል ናቸው የሷ የሚከተሉ ሰዎች? ምን አይነት ነገር ነው የሚሰማው? ሲቱዱ ይቦኔ ሲቱዱ ያናቶዶ ይቦኒዮ ሲቱዱ ሲኖከን ጅበጌን ቀምኔው ሲት ማዴራ ቪዲዮ ኖጀዱ ጌፈት ጉያ ቶኮ ጅበጌ አካን ቀምኔ ጨልሴ ቪዲዮ መዋና ኖጀዱፍ ማሌ ሲት ማዴራ ilaalchi namaa kana nan hubatuuti maaloo maawduu teefooniif wayyo maal ta'ani bakka kee yondu'e wayyo maaloo waan hin taane narra keesse duute kaa maaltu sitti badi'an gammadduu kee hin beeka ano kolfuu kee malee homaa tokko hin beeku. Viidiyoon hojjedhu keessatti immoo jaalala akkasiif qabu hoositti maddeeraati. Akka namni tokko siin qabne hoositti maddeera. Maal taate foonni attaman godha eessa kollita. Anatu du'e malee atoon duune. Amanuun dadhabe. Nama meeqatti bilbilee noo meeqa farratta amanuu dadhabe. Ayyo ilaalchi namaa hoo jireenya isaa keessatti naan jijjiiramu anu akkatti na hubattuuf immoo sitti maddeera hooti. Namni keenya ona nu hubatu ammoo akkatti na hubattuuf waan jiru hundumaa sitti mi'aan jibba keen qabu siin jedheera. Waan karaa keenatti dhufu hundumaa fudhachuuf yoo hin qophaa'e malee eessa kolli ta'a. Jibba kee kan hin qabne yeroo hundumaatitti hima. Guyyaa tokko immoo hammina kee lafaa kaasee haasa'een beeku si akkeessuurraan kan baate si akkeessuuf immoo yoo ta'e viidiyoo hojjechuuf malee jibba kee anoo hin qabu boonii'u. Bakka ani waanan jedhu waanan hin qabneef karaa kee waan natti dhufu hundumaa fudhachuu dhaqa. Anoo gammachuu kee malee waan tokko hin dhaga'een beeku. Afaan kee irraa osoo waan gammachuu malee waan dubbattu hin beeku. Afaan kee irraa waan tati gammaddu malee waan tati gadditu dhaga'een beeku. Kunis akka karaa kee dhufu hin beeku. Otuu kun karaa kee akka dhufu beeke maal hojiin guyyaa tokko qoosaa kee karaa viidiyoo keetiin qoosa. Viidiyoo kedhaan kan ittiin qoosamu immoo sirra qofaa miti anuu nama hundumaatu waliin qoosaafan ittiin qoose. Nagaan boqoddu gaaboonii'u. Waan hin taane imaanaa hin taane jireenya koo keessatti geessee duute. Nagaan boqoddu. Waanan jedhu hin qabu nagaan boqoddu. እኔ አሁን በጣም እያዘንኩኝ እየመጣሁ ነው። ምክንያቱም እንደ ሶሻል ሚዲያ ተጽዕኖ ፈጣሪ ወይም እንደ ሶሻል ሚዲያ ባለሙያ የኛ ስጣ ፋንታ ምንድነው? ብዙ ሰዎች በሚጽፉልን ኮሜንቶች፣ ብዙ ሰዎች በሚያደርጉልን ኮሜንቶች ምን ያህል ነው ህይወታችንን እየረበሹን ያሉ? ምን ኃይል ነው ሞራላችን ላይ እየተራመዱ ያሉት? ሆኒዬ ነፍስ ይማር የኔ ቆንጆ። አሁን ያየሁት ቪዲዮን የእውነት አላየሁትም ነበር። ነፍስ ይማር የኔ ናት። ግን አንዳንድ መጥፎ ሁኔታዎችን እያለፋችሁ ላላችሁ ሰዎች ግን አንድ መልእክት አለኝ። እግዚአብሔር ያሳልፋል። እግዚአብሔር ከብዙ ነገር ያሳልፋል። አለቀ ባላችሁት ጉዳይ ላይ እግዚአብሔር መጥቶ ታሪክ ይቀይራል። እናንተ ብቻ ዝም ብላችሁ በእግዚአብሔር ተማመኑ፣ ተደገፉት፣ ለሱ ስጡት ሁሉንም ነገር። የዛሬ 2 ወር አካባቢ ራሴን ላጠፋ ሞክሬ ነበር። ከምኖርበት ፎቅ ወደ ታች ልወረወር አስቤ ነበር። መድኃኒት በጣም ብዙ መድኃኒቶች ቅሜ ነበር። በጣም ታምሜ ነበር። ለማንም ሳልናገር አሳለፍኩት ያንን ነበር። በዚህ ዓመት በጣም ብዙ ክህደቶችን አሳልፌያለሁ። በጣም ብዙ ወዳጅ ያልኳቸው ሰዎች ከጀርባዬ ወግተውኛል፣ አስለቅሰውኛል። በጣም የበላንበት ሳህን ወጡ እንኳን ከላዩ ላይ ሳይደርቅ ነው ክፋታቸውን ያሳዩኝ። በጣም ብዙ ሰዎች በመጥፎ ጊዜያቸው ሮጬ የደረስኩላቸው ሰዎች
እኔ ነገሮችን ሳሳልፍ ማንም ሰው አልነበረም አጠገቤ። ማንም የውስጥ ስብራቴን በራሴ ይዤው ነው ያለፍኩት። ከዓመታት በፊት ብዙ ህይወቴ ውስጥ ብዙ ነገሮች ተፈጥረዋል። የጓደኛ ክህደት፣ የወዳጅ ክፋት፣ ቤተሰብ አትጡ። አንዳንድ ጊዜ አትጡ። የእውነት ነው የምላችሁ። እናታችሁ እንኳን አትፈልጋችሁም ከሌላችሁ። ማንም አይፈልጋችሁ። ጊዜ ከዞረባችሁ ማንም አይፈልጋችሁ። እውነት ብታወሩ ውሸት ነው። እና እኔ አልፈርድም። ሰዎች ህይወታቸው ላይ ስለወሰኑ ራሳቸውን ስላጠፉ ምናምን አልፈርድም። አንዳንድ ጊዜ መቋቋም አትችሉም። አንዳንድ ነገር መቋቋም በጣም ይከብዳል። ላይፍ ሴት መሆን ደግሞ በጣም ይከብዳል። በጣም ከባድ ነው። የእውነት ነው የምላችሁ። ይደክማል። እኔ አንዳንዴ ይደክመኛል ለብቻዬ። በቃ ሰዎች ሲያዩኝ እስቃለሁ፣ እጫወታለሁ ምናምን። ግን በጣም ብዙ ነገሮች አሉ ከጀርባዬ የሚያሳስቡኝ። በጣም ብዙ ነገሮች ማለት ነው። ትላንት አለፍኳቸውም አሉ። የትላንቱ ይብሳል። በቃ አለ አይደል? ያ በቃ መስሎኝ እዛ ጋር የቆመና የተቋረጠ በቃ ከዛ በኋላ መኖርም አልችል የመሰለኝ ጊዜያቶች ነበሩ። ራሴን ሳልረዳው፣ ሰዎች እኔንም ሳይረዱኝ፣ አንዳንድ ጊዜ የራሴ ጥፋት ራሱ ገደል ከቶኝ ያውቃል። ስህተቴን አለማመኔ፣ አንድን ስህተት በተደጋጋሚ ጊዜ መስራቴ ምናምን ገደል ከቶኝ ያውቃል። እና እንዲህ ቀላል አይደለም። ያልፋል እንደምትሉ አይደለም። ብቻ በጣም ከባድ ነው ህይወትና እንዲህ አይነት ስሜት ውስጥ ላላችሁ፣ የራስ ማጥፋት ስሜት ለሚሰማችሁ ሰዎች፣ ህይወት ለሰለቻችሁ፣ ተስፋ ለቆረጣችሁ ሰዎች እግዚአብሔርን ያዙት። አልዓዛርን 3 ቀን ከሞተበት 4ኛው ቀን ነው አለቀ። በቃ 3 ቀን ነው የሚጠበቀው። ነፍሱ እዛ አካባቢ ትሆናለች እና ትመለሳለች ተብሎ ይታሰባል። የሆነ ቪዲዮ ላይ ነው ያየሁት ይሄንን እንደው እና በ4ኛው ቀን አለቀ ባለበት ሰዓት እግዚአብሔር መጥቶ ታሪክ ቀየረ። አልዓዛርን ከሞት አስነሳው። የሆነ ቪዲዮ ላይ ነው ያየሁት እና እግዚአብሔር አበቃ አለቀ በቃ ባላችሁበት ሰዓት ደርሶ ታሪክ ይቀይራል። መንገዱን ስጡት። እግዚአብሔር የልባችሁን ሀሳብ ለእግዚአብሔር ስጡት። በቃ እግዚአብሔር ለእናንተ የምትፈልጉትን ሳይሆን እግዚአብሔር የሚያስፈልገውን ነው የሚሰጠለኛና እግዚአብሔርን ተማመኑበት። እግዚአብሔር ታሪክ ይቀይራል። እና ቦኒ ቤተሰቦች፣ ጓደኞች እግዚአብሔር ጽናቱን ይስጣቸው። መልካም ምሽት። ብዙ ሰዎች እያለቀሱ ብዙ ቪዲዮ ሰርተዋል። ብዙ የሚሰማቸውን ነገር ተናግረዋል። ግን ነገስ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ሰዎች እንዴት ነው በዚህ የሚቀጥሉት? እንዲህ ቅስም የሚሰብር ነገር እየተነገራቸው በውስጥ መስመርም አይምሮን የሚጎዳ ነገሮች እየተነገረ ማን ነው ወደ ስራ የሚካተተው? ትቆርጥ ድረስ ኢንተርኔት ላይ ለምን ታደርሷታላችሁ? ለምን ፕሮቴክት አድርጓት አያውቅም? ዋይ ይኖራፍቱ መሞት የለብሽም እኮ በቃ ካልሆነ አልሆነም ነው። ለምንድን ነው የምትሰድቧት? ለምንድን ነው ስትሰድቧት የነበራችሁ? ደስ አላችሁ? የእሷ ደም እጃችሁ ላይ ያለ እችን ልጅ ሰድባችሁ የምታውቁ ሞኔት አንቺ ራሱ ማለት ነው የፈለገ በወድሽ አይኔ ሲቄቁን አፍቱ ሁ አየው አንቺ ምን አረገች? ላይክ እኮ ያልገባችሁ እኮ ስድብ ተጨምሮ ትልቅ ኳስ የሚሆን ከአንድ ክር ነው። እንደዚህ ስታረጉት ትልቅ ኳስ የሚሆን እንዴ! አቫላንች የሚሉት እኮ ከብናኝ ስኖ ነው ተነስቶ ሀገር የሚጠፋው። እናንተ በመልኳ በጥርሷ አልጋ ላይ ምግብ በላች ልትታነቅላችሁ የመጨረሻ ቪዲዮ ላይ በሻንጣ ደግሞ ልብስ አለ። ሜቢ ላይክ ዜር ብሬኪንግ አፕ ከባልየው ጋር ሜቢ ላይክ ሻንጤን ይዤ እወጣልሃለሁ ምናምን ተባብለው ሊሆን ይችላል። 16 አወርስ ሄጎ ግን ህመሟን ደብቃ ፀጉሯን ተሰርታ ቪዲዮ ሰርታለች። ከሱን ጀምር እናንተ ክፎች
እናንተ ክፎች ነፍሰ ገዳዮች ዛሬችን ወስዷቸዋል። who's next? ማን ነው ተረኛ? ማን ነው ተረኛ? ምን አርጋችኋት? ምን አድርጋ ነው መሰድቧት የነበረው? ተቀየርኩላችሁ፣ መጠጥ አቆምኩ፣ ሲጋራ አቆምኩ፣ ወደ እግዚአብሔር ተመለስኩኝ እያለቻችሁ ተለውጫለሁ እያለቻችሁ እየነገረቻችሁ ለምንድን ነው መሰድቧት የነበረው? why she have to have comment one off? ለምንድን ነው መሰድቧት? እኔ በህይወቴ ዛሬ አልቅሼ ልሞት ለስንት ቡልሺት እዚህ ጣዳለው ለዚች ልጅ ሳልቆምላት ለዚች ነፍስ ሳልቆም ለስንት ባለጌ መረን ስቆም ለማንም ባለጌ ልጅ ስቆም ለማንም ባለጌ ልጅ ስቆም ለማንም መረን ልጆች ስቆም ለዚች ነፍስ ሳልቆም ምን አረጋቻቸው እያልኩ በጥርሷ ሲስቁባት ፌስቡክ ላይ መልኳ ስትስቅ አንተ ቅርፊት ባሏ አንድ ቀን ሚስቴ ቆንጆ ናት ሚስቴን አትስደቧት ብለክ ዲፌንድ አላረጋት። ይኸውላችሁ ዲፌንድ ማያረግሽ ባል አይ ሊቭድ ኢት ልንገራችሁ። ባል አይደለም ግን አይ ሊቭድ ኢት የቁም ሬሳ መሆን ማን ነው ስራውንም በስርዓቱ የሚሰራው? ከብዙ ሰዎቻችን የሚወጣው ከአፎቻችን የሚወጣው ቃላቶች የአንድ ነፍስን ህይወት ያስጠፋል። በዚህ ልክ ነው እሷም ሶሻል ሚዲያ ላይ ቀርባ ህይወቷንም ያጣ ነው። በዚህ መሃል የሚጎዱ ሰዎች የሉ፣ ባለቤቷ፣ የተለያዩ ቤተሰቦቿ የሉ። ምን አይነት ነገር የሚሰማቸው ጉያን ኩን አከዱፍቱ እርግጠኛን ቶሪያኒ ከናፍዩ አናን መጅረኝ ነገራ ወጀደ ጅረኝ ጅራዱ ሳርጌራ ወርን ሲንገደቺ ሰዲፋማ ማቲንኮ ቦሎቲኮ ህሪዮኒኮ እንዲከሰን ይፈሞ ጉዳና ጎዳ አናን ከነቦዴ በቆና ከናገኑ ወጂዮ ካን ጋይለ ሶንታኔ ከነቦዴ በቆና ናገኑ ዱአ ቆፋዳ ከናፍዮኒስ በካኒ ፊደድ ደማን ጅራ ዋንተ ተፍ ኢሲኒን ጃለዳ የሮጋሪ ቱርቲ ቃሪ ቀባዳ እንዳየሁት ነው ሪአክት ያደረኩት። ከኋላ እንደኔ ልብ ብላችሁ አይታችኋል። ይሄን ቪዲዮ ስትሰራ ከኋላ የምትታነቅበትን ገመድ አድርጋለች። አሁን የሚታየኝ ማለት ነው። ትንሽ ቆይቼ ደግሞ ዜና አየው ታነቀች የሚል ሞተች የሚል ከኋላ ገመዱ አለ። ይቅርታ አለ። ይቅርታ ከዚህ በኋላ ለኔ የሚበጀኝ ሞት ነው። ስራ፣ ህይወት፣ ኑሮ፣ ጓደኝነት ምንም አይደለም። እኔ ለኔ ትልቅ እረፍት የሚሰጠኝ ሞት ነው ብላለች እቺ ልጅ። ከሞት በቃ የበለጠ ስቃይ የነሳት ነገር አለ ማለት ነው። ሰዎች 800,000 ሰው 900,000 ሰው 1 ሚሊዮን ትሪሊየን ሰው ይከተላቸው ልባዊ ከልቡ የሚነግሩት ነገር ከልባቸው የሚያወሩት ሰው ከሌላቸው ባዶ ናቸው። በየትኛውም መንገድ ራሳቸውን ሊያጠፉ ይችላሉ። ምክንያቱም ውስጣቸው ባዶነት ስለሚሰማቸው። ይሄ በጣም የሚያንገበግብ ቪዲዮ ነው። ሁል ጊዜ እንደዚህ አይነት ሲመጣ ደንግጠን ሰዎችን ልናናግር ሰዎችን ልናወራ እንሞክራለን። በየዕለቱ በየቀኑ ማድረግ ያለብን ነገር ነው ከሰዎች ጋር መሆን። እቺ ልጅ ወደፊት በምን ምክንያት እንደሞተች ሊታወቅ ይችላል ምክንያቱ ምን እንደሆነ። ነገር ግን ገመድ ከኋላ አድርገ ቪዲዮ እስክትሰራ ድረስ የሚያደርስ እየኖርክበት ያለው የረገጥከው ባልጩት ምን አይነት ነው? እያቃጠለ ያለው እሳት ምን አይነት ነው? ይሄንን በጣም ቅርብ ጓደኛ ሊጋራ ይገባል፣ ወይም አንተ ልትጋራው ይገባል። እቺን የመሰለች ቆንጆ ልጅ ስንት ነገር መለወጥ የምትችል ስንት ነገር ማድረግ የምትችል ልጅ ይሄኔ አንድ ሰከንድ የሚያናግራት ሰው ብታገኝ ሐሳቧን ልቀይር ትችላለች። ግን አንድ ሰከንድ በልብ ተወቃሽ አለ እያልኩ አይደለም።
ተወቃሽ አለ እያልኩ አይደለም፣ ግን የልብ መስመር የሚጎልበት ጊዜ አለ። በቃኝ አለች ልጅ። ከዚህ በኋላ በህይወቴ ውስጥ የምሰራቸው ነገሮች አይደለም እረፍት የሚሰጡኝ፣ ከዚህ በኋላ እረፍት የሚሰጠኝ ሞቴ ነው አለች። የእውነት በጣም ፊል አድርጌያለሁ። በጣም ፊል አድርጌያለሁ። ነፍስሽን በአጸደ ገነት ያኑረው። ሌሎቻችን ግን ከዚህ ብዙ ነገር እንማራለን። ሰው ከኋላ ገመድ አድርጎ ቪዲዮ ሲሰራ ምን አይነት ነገር ነው አይምሯቸው ላይ የሚረማመደው? ለሶሻል ሚዲያ ያላቸው ጀስት አሁን ለሰው ያላቸው አመለካከት ምንድነው? እነዚህ ሰዎች ወይም ቲክቶኩን፣ ዩቲዩብን፣ የተለያዩ ማህበራዊ ሚዲያን ይከታተላሉ። ያንድ ንጹህ ነፍስን ህይወት አልፋ ምን ያህል ነገር ነው ያላቸው ለሶሻል ሚዲያ፣ ምን ያህል አመለካከት ነው ያላቸው ለሶሻል ሚዲያ። እኛስ የምንጽፈው ነገር የአንድ ሰውን ህይወት እያሳጣን፣ እኛስ የምንናገረው ነገር የአንድ ሰውን ህይወት እያሳጣን። እኔ አላቅም። ከባድ ነው የምር። እንደ ኮንተንት አይደለም እየሰራሁት ያለሁት። ብቻ የምናደርጋቸውን ነገሮች እየለየን ካፋችን የሚያወጣው ቃላቶች ምን ያህሎቻችንን እየረበሸ እንደሆነ እያሰብን ብናደርግ ስንቶቻችን ላይ የሚፈጥር ነገር አለ። ቻላቀ በምናደርገው ነገር እየተጠነቀቀ መልካም ጊዜ